ዛሬ በተጠባቂው የካራቦ ካፕ ፋይናል አርሰናልና ማንቸስተር ሲቲ የሚያደርጉት ጨዋታ በእጅጉ ተጠባቂ ነው። ኮንቴክስቱንም ከመረዳት ደግሞ አንድና ሁለት የሆኑት የእንግሊዝ ፕሪምየር ሊግ ቡድኖች እርስ በርስ የሚገናኙበት ጨዋታ ስለሆነ የሁሉንም ትኩረት ስቧል። አርሰናሎችም ዋንጫ ለማግኘት የጓጉበት አመትም ነው፣ እንደ ማስጀመሪያም ስለሚጠቅማቸው ማለት ነው። ከጨዋታው በፊት የሚነሱ አንዳንድ ሀሳቦችን ለመጠቆምና ዲስከስ ለማድረግ ነው እዚህ የተገኘሁት። ጨዋታው ኮንቴክስቱ ምንድን ነው? አርሰናል በ9 ነጥብ ነው ፕሪሚየር ሊጉን የሚመራው እንደምታውቁት። የሚከተለው ደግሞ ማንቸስተር ሲቲ ነው። አሁን የነጥብ ጋፕ ውስጥ ሰፍቷል። ነገር ግን እንደዛም ቢሆን አንድና ሁለት የሚያደርጉት ጨዋታ ስለሆነ የባላንጣነትም ስሜት ያለው ነው። ምክንያቱም ለአርሰናል እንደ ማንቸስተር ሲቲ የዋንጫ እክል የሆነበት ቡድን የለም። በተደጋጋሚ ጋርዲዮላ አርሰናልን ዋጋ ያስከፈለ አሰልጣኝም ስለሆነ ደርቢ ባይሆኑም እንደዛ አይነት ስሜት እንዲሰማ የሚያደርግ አይነት ጨዋታ ሆኖ ነው የምንመለከተው። አንዳንድ ነጥቦችን እስቲ እናንሳ። ፌብሩዋሪ 2018 ላይ ፔፕ ጋርዲዮላ የመጀመሪያውን ከሲቲ ጋር ዋንጫውን ያሳካበት ጨዋታ የነበረው የካራባኦ ካፕ ፋይናል ነው። ከአርሰናል ጋር ነበር የነበራቸው 3-0 ነበር ጨዋታውን ማሸነፍ የቻሉት በዌምብሊ የአርሰን ቬንገር ሳይድ ነው። 3-0 ነበር የተሸነፉት እና ከጨዋታው በኋላ ምንድን ያለው ዊኒንግ ታይትል ሄልፕስ ዩ ቱ ዊን ሞር አለ። ምን ማለቱ ነው? ዋንጫ ማሸነፍ ይበለጠ ሌሎች ዋንጫዎችን እንድታሸንፍ ያደርግሃል። ኢትስ ኦልሶ ኢምፖርታንት ቱ ዊን ደ ፈርስት ዋን አለና ይሄን የመጀመሪያውን ማሳካታችን ጥሩ ነው። ቀጥሎ ያሉትን ኢትስ ጎይንግ ቱ ሄልፕ አስ ኢን ደ ፕሪሚየር ሊግ ቻምፒየንስ ሊጉንም እንድናነሳ ያደርገናል፣ ፕሪሚየር ሊጉንም እንድናነሳ እድል ይሰጠናል የሚል ሀሳብ ሰጠ። በዛ ጊዜ አርቴታ ከፔፕ ጋርዲዮላ ጋር ነበር የሚሰራው። በተቃራኒ የቆመበትም አመት አልነበረም እና ዋንጫውን ካነሱ በኋላ የተናገረው ሀሳብ ነው። ከ3 ወር በኋላ ጋርዲዮላ የመጀመሪያውን የሆነውን የፕሪሚየር ሊጉን ዋንጫ ማሳካት ቻለ ማለት ነው። ከአርቴታ ጋር ሆኖ ነው። አሁን ይህ ታሪክ እንግዲህ በተገላቢጦሽ በተቃራኒ ሊደረግ ይመስላል። ይህ ዋንጫ ለአርሰናል የመጀመሪያ ዋንጫ አይደለም እውነት ለመናገር። ከዛ በፊት 2019-20 ለሱ ኢንትሮዳክተሪ ሲዝን የሚባለው ወይም ደግሞ ገና ወደ ክለቡ እንደመጣ ኤፍኤ ካፕን ማሳካት ችሏል። ታዲያ ይህ የካራባኦ ካፕ ጨዋታ የመጀመሪያ ዋንጫቸውን የሚያሳኩበት ባይሆንም ግን ሞመንተሙን ግን ማለትም ደግሞ አርሰናል የዋንጫ ረሃባቸውን አስታክሰውበት የሚቀጥሉበት እንደሚሆን ተስፋ ያደርጋሉ። ምክንያቱም አሁን ጋርዲዮላ ባለው መሰረት አንድ ዋንጫ ማሳካት ሌላኛው እንድታሳካ ያበረታታል፣ እድል ይሰጣል ብሏል እና ትክክለኛ ሀሳብ ነው። ዶሚኖ ኢፌክት አለው። ይህን ጨዋታ ማሸነፍ የበለጠ ለሌሎቹ ዋንጫዎች ረሃባቸውን የበለጠ ቀስቅሶት በጥሩ ሞመንተም በጥሩ ሙድ ላይ ሆነው ጨዋታዎችን እንዲያሸንፉ የሚያግዝ ይሆናል። ትንሽ እዚህ ጨዋታ ላይ አሁን የቅርብ ሳምንታት ውጤቶች ተጽዕኖ እንደሚኖራቸው መገመት ትችላላችሁ። ምክንያቱም ከዌስትሃም ጋር የነበረውን ጨዋታ ማንቸስተር ሲቲ አቻ ባይወጣ ወይ ከኖቲንጋም ፎሬስትም ጋር እንደዛው በጣም የተቀራረበ ቢሆን ኑሮ ይህ ጨዋታ ፕሪሚየር ሊጉን ዲሳይድ ያደርጋል ወደሚል ርዕስ መቀየር ይችል ነበር። ምክንያቱም እዚህ ጨዋታ ላይ መሸነፍ የሚፈጥረው ሜንታል ፋቲግ ይኖራል። ሲቲ ደግሞ መስል ሜሞሪያቸው እንደምታውቁት ነው፣ የዋንጫ የማሸነፍ ልምድ ያላቸው ናቸው። ስለዚህ በተለየ ስሜት የአንድን ቡድን ይጎደዋል ወይ ደግሞ ቡስት እንዲሆን ያደርጋል ሌላኛውን የሚል ሀሳብ ይነሳ ነበር የሚችለው ብዬ ነው ማሰበው። አሁን ግን የተራራቁበት መጠን ብዙ ስለሆነ ማንቸስተር ሲቲን እንደዛ የሚያስብላው አይደለም። ጋርዲዮላም አሁን ላይ በፎርም ከተመለከታችሁት አርሰናል ዩሮፕ ላይ በብዙ መመዘኛዎች በጣም ስትራክቸርድ የሆነው ቡድን ነው። በጣም ለዋንጫ የሚጠበቀው ኳድረፕል እያሉ ነው ሁሉ ለአንድ ለሁለት ብቻ ሳይሆን 4 ኮምፒቲሽን ላይ ያለ ቡድን ስለሆነ አርቴታ በደንብ ቡድኑን ገንብቶ የተገኘበት፣ ጋርዲዮላ ደግሞ እንደገና ቡድኑን በማደስ በማዋቀር ላይ ያለበት የትራንዚሽን ጊዜ ነው። ጋርዲዮላን ከፎርም ውጭ ያደረገ ሲቲንም እንደዛው ማለት ነው እና ጋርዲዮላ በዋንጫ ታሪክ የማይታማ ነው። ሲቲን ከተረከበ በኋላ ከ2016 ጀምሮ 6 የፕሪሚየር ሊግ ዋንጫዎችን አሸንፏል። 2 ኤፍኤ ካፖችን መውሰድ ችሏል። 4 የሊግ ካፕ ዋንጫዎች አሉት። ቻምፒየንስ ሊግ ወስዷል። ዩኤፋ ሱፐር ካፕን መውሰድ ችሏል እና የፊፋ ክለብ ወርልድ ካፕንም መውሰድ ችሏል። ለአርሰናል ትልቁ ሜጀር የሚባለው እንግዲህ አርቴታ ከመጣ በኋላ ቅድም ያልኳችሁ የ2019-20 የኤፍኤ ካፕ
ዋንጫ ሆኗል ማለት ነው። አርሰናልም እዚህ ይሄ የካራባኦ ካፕ ታርጌታቸው ሊሆን አይችልም እንደ ትልቅ ግብ። ነገር ግን ቅድም ባልኳችሁ መሰረት እንደ መጀመሪያ እንደ መነሳሻ ግን የሚያስፈልጋቸው ዋንጫ ስለሆነ ይህንን እድል ለመጠቀም ነው እንትን የሚሉት የሚገቡት። ከ1993 በኋላ አርሰናል ይህንን ዋንጫ አሳክተው ማያውቁም። 33 ዓመት ሆናቸዋል። ይሄኛው አሁን ለአራተኛ ጊዜ ለፋይናል ሲደርሱ ነው። ሶስቱን ማሸነፍ አልቻሉም። የተሸነፏቸው ጨዋታዎች ከቼልሲ ጋር በ2006/7 ከበርሚንግሃም ጋር በ2010/11 እና ከማንቸስተር ሲቲ ጋር በ2017/18 ሲዝን ነው። ስለዚህ አርሰናል ይህንን ነገር ለመጠቀም የሚሞክሩበት ጨዋታ ይሆናል ተብሎ ነው የሚታሰበው። ቅድም እንዳልኳችሁ ስለ ፎርም አውርተናል። አርሰናል በጥሩ ፎርም ላይ ነው የሚገኘው። ማንቸስተር ሲቲ ከፎርም ውጭ የሆነበት በጣም የተቸገረበት ሁኔታ ነው የሚገኘው። ለማንቸስተር ሲቲ ደግሞ ቁልፍ የሚባሉት ተጫዋቾች እንደ ድሮ ጎል ፕሮዲውስ ማድረግ ያልቻሉበት ኤርሊንግ ሃላንድ አጀማመሩ ጥሩ ቢሆንም ግን በተለይ ከክሪስማስ በኋላ በጥሩ ፎርም ላይ አይገኝም። ለማንቸስተር ሲቲ ፈታኝ ነው። ምክንያቱም ኤርሊንግ ሃላንድ ጎል ያስቆጥራል ማለት የማንቸስተር ሲቲ የማሸነፍ ንጻሬ በዛው ልክ ነው የሚሆነው እና ሃላንድ አሁን 29.1% የሚሆነውን የማንቸስተር ሲቲ ጎል ያስቆጠረ ነው በሁሉም ኮምፒቲሽን። ቪክተር ዮኬሬስ ደግሞ በንጽጽር 15.1% የሚሆነው እና ማንቸስተር ሲቲ እንዴት በአንድ ተጫዋች ላይ ዲፔንድ እንደሚሆን ጎል አያስቆጥሩም ማለት አይደለም ሌሎቹ፣ ግን ከአርሰናል በላይ ስትራይከሩን ተማምኖ የበለጠ ጎል ፕሮዲስ የሚያደርግ ቡድን እንደሆነ ትመለከታላችሁ። ስለዚህ ሃላንድ ከፎርም ውጭ ሆነ ማለት አውት ኦፍ ፎርም ነው ማለት ማንቸስተር ሲቲ ምን ያክል ሊቸገር እንደሚችል መመልከት ትችላላችሁ። በተለይ ደግሞ የቅርብ ጨዋታዎቹ በጣም ለሱ ጥሩ የሚባሉ አይደለም። ሃላንድን በተመለከተ ልጁ ከሚያገባ ጎል አንጻር በመነሳት ማለት ነው ሲመጣለት እንደምታውቁት ሪከርድ ብሬክ ያደርጋል ብለን የምንጠብቀው ተጫዋች ነው። ነገር ግን እንዲህ አንዳንዴ ደግሞ ከፎርም ውጭ ሲሆን በጣም የሚጠፋበት የእሱ ችግር ብቻ አይደለም። እንደምታውቁት ቅድም ባልኩት መሰረት የቡድኑን መዋቅር ገና እንደ አዲስ እየተፈለገ ያለበት ሁኔታ ስለሆነ ሰርቪስ እንደ ድሮ ፕሮቫይድ አይደረግም። ባላንስድ ሆነው የታወቀ ቅርጽ ገና ለመመስረት በትግል ላይ ያለ ቡድን ስለሆነ ማለት ነው። አርሰናል ቪክተር ዮኬሬስ እና የእሱን ንጽጽር ባሳዩችሁ መሰረት 15.1% ነው። ስለዚህ አርሰናል 12 ተጫዋቾች አሉት አትሊስት 4 ጎሎች ያገቡ፣ ከሲቲ ደግሞ 7 ተጫዋቾች አካባቢ ነው እንደዚህ ያሉት እና ኮምፓሪዝን ውስጥ ስትመለከቱት አርሰናል ሞር ከብዙ ተጫዋቾች ጎል የማግኘት ቴንደንሲ ያለው ቡድን ሆኗል። ሌላኛው አርሰናልን እዚህ ጨዋታ ላይ አድቫንቴጅ ይሰጧል ተብሎም የሚጠበቀው ነገር ባይሆን ራሱ ግን የቀደሙትን ስታቶች ስትመለከቱ አርሰናል ተቀይረው በገቡ ስኳድ ዴብዙንና ጥራቱን እንድትመለከቱ ነው። ማንቸስተር ሲቲ ዴብዝ የለውም እያልኩኝ አይደለም። ነገር ግን ከተጠባባቂ ወንበር በመነሳት ጨዋታን ኢንፍሉዌንስ በማድረግ አርሰናል በብዙ መመዘኞች አንደኛ ናቸው። 11 ጎል አግብተዋል፣ 10 አሲስት አላቸው። ከተቀያሪ ወንበር በመነሳት የሚገቡ ተጫዋቾች ነው። እንግዲህ ይህንንም አነሳላችሁ ጨዋታው እንዴት ኢምፓክት እንደሚያደርጉት ጎል ፕላስ አሲስቱ 21 ነው ማለት ነው። ብራይተን ነው ሁለተኛ 9 ጎል 5 አሲስት 14 እንዲህ እያለ ይቀጥላል። ማንቸስተር ሲቲ በሚገርማችሁ ሁኔታ መጨረሻ ላይ ነው አሁን የሚገኘው። ተቀይረው ገብተው ፊርስት ጎልስ ኤንድ አሲስትስ ባይ ሰብ ነው። ይሄ ጎልም አሲስትም ኮንትሪቢዩት ያደረጉት አንድ ነው። 1 ጎል 1 አሲስት 2 ማለት ነው። ይህም እንዴት አርሰናል በየትኛውም ችግር ውስጥ ቢያልፉ ከኋላ ያስቀመጧቸው ተጫዋቾች እንደ ባካፕ የሚቀመጡት ለችግር ጊዜ የሚሆኑት ጉዳት ሲኖር ወይም ደግሞ ጨዋታውን በተለየ መንገድ ኢንፍሉዌንስ እንዲያደርጉ የሚጠበቁ ተጫዋቾች መጥቶ ጨዋታው እንዴት ኢንፍሉዌንስ እንደሚያደርጉት የሚያሳይ ነው እና አርሰናል የትኛውንም ኢንጁሪ ኮፓፕ ሊያደርግ የሚችልበትን አይነት ስኳድ እንደያዘ መመልከት ትችላላችሁ። የፔፕ ጋርዲዮላው ቡድን ጥራት ባያንሰውም ነገር ግን ኢምፓክት የፈጠሩበት መንገድ ያን ያክል የሚያኩራራ ስላልሆነ አርሰናልን ቢት ለማድረግ የሚቸግርባቸውና አርሰናልን የበለጠ አድቫንቴጅ የሚሰጥበት መንገድ ነው። የአርሰናል ተጫዋቾች የቅርብ ጊዜ ፐርፎርማንስ ደግሞ ይህንን ነገር በደንብ እንድናወራላቸው ያደርጋል። ከበረኛ እስከ አጥቂ ድረስ ያላቸው ኮምፖዠር፣ እያንዳንዱ ነገራቸው፣ ብሪሊያንሳቸው በጣም ጥሩ ሆኖ የተመለከትንበት ነው። ከዚህ በፊት
እንደ ችግር ይነሳባቸው የነበሩትን አንዳንድ ተጫዋቾችን ስትመለከቱ ዮኬሬስ ጎል እያስቆጠረላቸው አይደለም የሚል ነበር። አሁን ዮኬሬስ እንደውም ሃፍ ኦፍ ዘ ሲዝን በደንብ ጥሩ ነገር ማድረግ እየቻለ የመጣበት ጊዜ ነው። ኤዜም እንደዛው ከአርቴታ ጋር የነበራቸውን አንዳንድ ሪሰንትመንት ቅሬታዎች ምናምን ሶልቭ በማድረግ አሁን የቅርብ ጨዋታዎች ላይ ደግሞ ምን ያክል ኢምፓክትፉል እንደነበር መመልከት ትችላላችሁ። ዙቢሜንዲ የመጨረሻውን የባየር ሌቨርኩሰንን ጨዋታ ለተመለከታችሁ ሰዎች ተጫዋቹን ጥያቄ ውስጥ የሚከት የነበሩ አንዳንድ ፐርፎርማንሶች ነበሩ። ስህተቶች ቢልድ ለማድረግ ሲሞክሩ ሳይድ ዌይስ ለመሄድ መሞከር ምን እንደዚህ ይሄ በሙሉ የተቀረፈ አይደለም። ለአርሰናል ከኦፕን ፕሌይ ለመፍጠር የሚቸገሩት ነገር ስቲል ያለ ነገር ነው። ነገር ግን ባለፈው ጨዋታ ከቶተንሃም ጋር ከሌቨርኩሰንም ጋር የነበራቸውን ጨዋታ ላይ ተመለከተ አርሰናል በብዙ ሜትሪክሶች ድክመት እንዳለባቸው የሌሎቹንም ቡድኖች ኮንሲደር በማድረግም ጭምር የተሻሻሉ ነገሮች ግን እንዳሉት የምትመለከቱበት ጨዋታ ነበር። ሳካም በተሻለ ከሌቨርኩሰን ጋር ተንቀሳቅሷል። ነገር ግን ሙሉ በሙሉ እዛው ፐርፎርማንስ ላይ ነው። የድሮ ቡካዮ ሳካ ነው የሚባል ባይሆንም ነገር ግን ባውንስ ባክ አድርጎ ለመመለስ የጣረበት ሁኔታ ነበር የነበረው። ስለ ተከላካዮቹ ምን ብለን መግለጽ እንችላለን? ስለ ጋብሪኤል ማጋሌሽ ስለ ሌሎቹም እና ስትሮንግ ሳይድ ነው አርሰናል ሆኖ መቅረብ የሚችለው። ማንቸስተር ሲቲ ደግሞ በአንጻሩ አውት ኦፍ ፎርም ነው። ከኖቲንግሃም ጥሏል። ከሪያል ማድሪድ ፈርስት ሌግ ተሸንፏል። ሰከንድ ሌጉንም ጭምር ተሸንፏል። ከዌስትሃም ጋር አቻ ወጥቷል እና ሳይኮሎጂካሊም ሜንታሊም ፊዚካሊም ሜንታሊም እንዴት አንድም ቡድን ችግር ውስጥ ሊከት የሚችል ሁኔታ ውስጥ እንዳሉ መመልከት ትችላላችሁ። ነገር ግን የዋንጫ ጨዋታ ደግሞ እንደምታውቁት የትኛውም ቡድን አንድ ጨዋታ ስለሆነ እሱን ጨዋታ እንደምንም ብለው በተለያየ ማይንድ ሴት መጥተው ሊጫወቱ ይችላሉ። ከዛ በኋላ ደግሞ ወደ ሊግ ፎርም ሲመጡ ለዚህ የፋይናል ጨዋታ ላይ ያሳዩትን ፐርፎርማንስ ሳይደግሙት ቀርተው ወደ ቀደመው ሻምቦሊክ ፐርፎርማንስ ሊመለሱ ይችላሉ። ነገር ግን አንድ ጌም ስለሆነ እና የቀራቸውም ተስፋ ይሄ ስለሆነ ፕሪሚየር ሊጉ ኦልሬዲ የተበላቁ መስሏል። ምክንያቱም ትንሽ ጨዋታን የቀረው የነጥብ ጋፑ ብዙ ነው። ማንቸስተር ሲቲ ይህንን ጋፕ አጥቦ ለመድረስ አይደለም ከዚህ በኋላ ላለመሸነፋቸውም ብዙ ዋስትና የለም እና ፕሪሚየር ሊጉም ቻምፒየንስ ሊጉም ኦቨር ነው ለነሱ ተብሎ ነው የሚታሰበው። ስለዚህ የቀራቸው ኤፍ ኤ ካፕ እና ካራቦ ነው። ስለዚህ ያላቸውን ኮምፒቲሽን ያሉበት ቶርናመንት ወይም ውድድር ላይ ራሳቸውን ጠብቀው ያለውን ነገር በጥሩ ሁኔታ ለመጨረስ ቢያንስ በዋንጫ ለማጠናቀቅ የሚፈልጉበት ሁኔታ ስለሆነ ያለው ተጠንቀቀው ይጫወታሉ ተብሎ ይታሰባል። አንዳንድ ሊያስተካክሏቸው የሚገቡ ነገሮች እንደነበሩ ተመልክተናል። ከሪያል ማድሪድም ጋር ከሴሌክሽን ጀምሮ እንዴት ታርጌት እንደተደረጉ ጋርዲዮላ እቺን ሳያይ ይመጣል ብሎ ማሰብ ሞኝነት ነው እና አርሰናሎችም አሁን ስለ ሴሌክሽን ሲያወሩ ዮኬሬስ ይሻላል ሃቨርትስ ይሻላል እያሉ ነበር እና ከማንቸስተር ሲቲ እና ሪያል ማድሪድ ጨዋታ አንድ የተወሰደው ወሳኝ ነገር ምንድን ነው? ማንቸስተር ሲቲ ከኋላ የሚተዉትን ስፔስ ለማጥቃት ነበረ ሪያል ማድሪዶች ያሰቡት። በዚህም ተሳክቶላቸው ፌዴ ቫልቬርዴ ነበር ኦፕኒንግ ጎሉን ማስቆጠር የቻሉ የነበረው እንደምታስታውሱት። ስለዚህ እዚህ ጋር አርሰናል እንደሱ አይነት ሀሳብ የሚኖራቸው ከሆነ ከጀርባ የሚተውን ስፔስ ለማጥቃት የሚፈልጉ ከሆነ ዮኬሬስም ሃቨርትስም እንደየ ታክቲክ አተገባበሩ ሁኔታ ሊጠቀምባቸው ይችላል። ለምሳሌ በቫልቬርዴ አይነት አጨራረስ ከሆነ ዋይድ ዊንገሩ ወይም ደግሞ የክንፍ ተጫዋቹ ኤክስፕሎይት እንዲያደርገው የሚፈልገው ከዮኬሬስ ይልቅ ሃቨርትስ ተፈላጊ ይመስለኛል። ምክንያቱም ወደኋላ ዲፕሊ በመመለስ ተጫዋቾቹን ድራግ ያደርጋል ከፖዚሽናቸው። ስለዚህ እነሱ የሚተዉት ስፔስ ይኖራል። ተጫዋቹም የክንፍ ተጫዋቹን ለመያዝ የሚፈልገውም ተጫዋች አብሮ ይሳባል። ሳካ ፐርፌክትሊ ታይሚንጉን ጠብቆ የሚሄድ ከሆነ ለመቅጣት እንዲያመቻቸው ወይ ደግሞ ዮኬሬሽም እንደምታውቁት ራነር ነው። ቦል ቱ ፊት የሚባል አይነት ተጫዋች አይደለም። ከኳስ ጋር እግሩ ላይ ቆይቶ የሚስማማ አይነት ተጫዋች አይደለም። የሚተውን ስፔስ ለማጥቃት የሚፈልግ ተጫዋች ነው። ስለዚህ ዮኬሬስ ደግሞ ያንን ነገር እንዲያደርግላቸው የሚፈልጉ ከሆነ ከሃቨርትስ ይልቅ ዮኬሬስ ሞር ሩጫዎችን ያደርጋል እና ዮኬሬስም ሊመረጥ ይችላል ብዬ አስባለሁ። ስለዚህ ይሄ አርቴታ ሊተገብረው እንደፈለገው አይነት የታክቲክ ሁኔታ የሚወሰን ይሆናል። ማንቸስተር ሲቲ ግን እዚህ ጨዋታ ላይ
በቤርናቤው ላይ ያደረጉትን አይነት ነገር ያደርጋሉ ብዬ አላስብም። ሞር ኮንዘርቫቲቭ የሆነ አፕሮች ይኖራቸዋል ብዬ አስባለሁ። ምክንያቱም አንድ ጎል ምን ያክል ዋጋ ሊያስከፍል እንደሚችል በተለይ ደግሞ ከአርሰናል ጋር ስትጫወቱ ስትራክቸርድ ነው አርሰናል እያንዳንዱን ነገር ለማግባት የምትሞክሩትን እድል ሁሉ ሊያከሽፍ የሚችል በተለይ አርሰናል ዋነኛው ጥንካሬው ከኳስ ውጭ ያለው ስትራክቸሩ ስለሆነ ለአርሰናል አንድ ጎል ሰጣችሁ ማለት የበለጠ ጫናውን ራሳችሁ ላይ ማክበድ ስለሆነ የበለጠ የጥንቃቄ ጨዋታ ሊሆን ይችላል። እንደዚህ አይነት ስፔሶች ላይፈጠሩ ይችላሉ። ፖዚቲቭ የሚባሉ አንዳንድ ነገሮች ከአርሰናል ምንድነው ኤቤሬቺ ኤዜ የምታስታውሱ ከሆነ አንድ አቻ ባለቀው ጨዋታ ለጋብሪኤል ማርቲኔሊ የሰጠው ተጫዋች እሱ ነበር። እዚህም ጨዋታ ላይ አሁን በፎርም ላይ ነው የሚገኘው። ስለዚህ ያንን ማቭሪክ ወይም ደግሞ እንዴት ነው ማጂኩን የሚያገኘው ከሆነ ማንቸስተር ሲቲን ሊጎዳ የሚችልበት ሁኔታ ሊኖር ይችላል። ማንቸስተር ሲቲ ከዚህ ጨዋታ እኔ አንድ ፖዚቲቭ ነገር እስካሁን ካየናቸው የማንቸስተር ሲቲ ፐርፎርማንሶች ጥሩ የሚባሉ አይደሉም፣ ግን እንደው አርሰናልን ኤክስፖዝ ያደርጋል ብዬ የማስበው ነገር ምንድን ነው? ኩዊክ ኮምቢኔሽን ለአርሰናል ችግር ነው። 442 ሚድ ብሎክ ነው አርሰናል የሚጫወቱት ከኳስ ውጭ። ስለዚህ አንዳንድ ጨዋታዎች ላይ እንደተመለከት ነው ከማን ዩናይትድ ጨዋታ ጀምሮ የተስተካከለ ነገር አለ። በእርግጥ ግን እንደተመለከት ነው ዊክነሱ የተመለከትኩት ሮንዶ ቶሎ ኮምባይን ማድረግ ለአርሰናል ስጋት ነበረ። ከብራይተንም ጨዋታ ጎሉ አልተቆጠረም እንጂ በብዙ መንገድ ኢምፓክት ሊደረግ የሚችል አይነት ኮምቢኔሽን አድርገዋል፣ ነገር ግን አልተጠቀሙበትም። እንደዚህ አይነት ነገሮችን ካሏቸው ቴክኒካዊ ተጫዋቾች ጋር በማጣመር ምን ሊፈጥሩ እንደሚችሉ እንግዲህ እንመለከታለን። ጨዋታውን ምሽት ለሚያደርጉት ይሆናል። ከዛ በኋላ ፖስት ማች አናሊሲስ እንሰራለን። ሰብስክራይብ ማድረግ አትርሱ።